የኢትዮጵያን መምጣት ወደ ቀይ ባህር ምዕራባውያን ለኢትዮጵያ ብለው ሳይሆን ለራሳቸው ህልውና ሲሉ ነው የሚፈልጉት። ስለዚህ እኛ ኢትዮጵያውያን የአባቶቻችን ርስት ወደ ሆነው ወደ ቀይ ባህር የማንመለስበት ምክንያት የለም። 100% እርግጠኛ ሆኜ ልንገራችሁ። እነ ዝቄል ለሻዕቢያ ፈርመዋል። ፕሮፌሰር ዝቄል የሚባሉ ለሻዕቢያ በደንብ አድርጎ ፈርመዋል። አዲስ የዝውውር መስኮት ሻዕቢያ አመቻችቶላቸዋል። ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ ፊልድ ማርሻል የተናገሩት ለፕሮፓጋንዳ ፍጆታ ብቻ እንዳልሆነ ታውቁታላችሁ። ለዚህም ነው የተሰባሰባችሁት። 95% የባህር ኃይል ህንጻ ተጠናቆ አልቋል። አቢቹ እዚህ ጋር ፋብሪካ ይገነባል፣ እዚህ ጋር መንገድ ያሰራል፣ እዛ ጋር ድልድይ ያሰራል፣ እዚህ ጋር ጤና ጣቢያ ያስመርቃል፣ እዛ ጋር ሆስፒታል ያስመርቃል፣ እዛ ጋር ሪዞርት ያስመርቃል፣ እዚህ ጋር ይጽፋል፣ እዚህ ጋር ይመራመራል፣ እዚህ ጋር ጥናት ያደርጋል። ጃኬት ሲመርጡ እኮ ነው የሚውሉት። ሸሚዝና ሸበጥ ሲመርጡ የሚውሉ ሰዎች ናቸው ኢትዮጵያን ቀይ ባህር ላይ አትወጭም ብለው የሚከራከሩ። ስለዚህ ኢትዮጵያውያን ፊልድ ማርሻል የተናገሩት ነገር ለፖለቲካ አይደለም። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል፣ ዝም ይልኩ አይችልም። እኛ ኢትዮጵያውያን ቀይ ባህር ላይ የምንገኘው ጥርሳችንን እየፋቅን ነው ወደ ቀይ ባህር የምንሄደው። ኢንጆይ እያደረግን ማለት ነው። ጥርሳችንን በመፋቂያ እየፋቅን ነው የምንገባው። መንግስት የሚጠይቀኝን ነገር በኢትዮጵያ ብሔራዊ ጉዳዮች ላይ በኢትዮጵያ ብሔራዊ ጥቅም ጉዳይ ላይ ጨርቄን ማቄን አይደለም። በእውነት ስለእውነት ነው የምናገረው። እግዚአብሔር ያውቃል ልቤ። ጠቅላይ ሚኒስትር ከሆነ በኋላ አቢቹ 4ኛ መጽሐፉን እየጻፈ ነው። ስለምወደው ነው አንተ ምለው አንዳንዴ። ይሄ ጀግና ልጅ ነው በቃ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢቲ ቮይስ ቤተሰቦች እንደምን አላችሁ? ኢቲ ቮይስ 4 ነጥብ ተጀምሯል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን፣ ከዚህ በፊት የነበረው ቻናላችን ወደ 97,000 ሰብስክራይበር የነበረው እንግዲህ በኢትዮጵያ ታሪካዊ ጠላቶች አማካይነት በአሻጥር ተዘግቶብኛል። ለማስመለስ ጥረት እያደረግኩ ነው። አሁን ደግሞ ይህንን ኢቲ ቮይስ የተሰኘ አዲስ ቻናል ከፍቻለሁ። ይህንን ቻናል ሰብስክራይብ እንድታደርጉ አስቀድሜ እጠይቃለሁ። ይህ የኢትዮጵያውያን ድምፅ ነው፣ ኢቲ ቮይስ። እንግዲህ ኢትዮጵያውያን የቀይ ባህር ጉዳይ የተረጋገጠ ጉዳይ ነው። ምንም አይነት ምድራዊ ኃይል ኢትዮጵያ ቀይ ባህር ላይ እንዳትገኝ የሚያደርግ ምድራዊ ኃይል አይኖርም። በጣም እርግጠኛ ሆኜ እነግራቸዋለሁ። ለሻዕቢያዎችም፣ ለወያኔዎችም፣ ለጠቅላላ ለኢትዮጵያ ታሪካዊ ጠላቶች ማለት ነው። ኢትዮጵያ ቀይ ባህር ላይ ትገኛለች። እኛ ኢትዮጵያውያን ቀይ ባህር ላይ የምንገኘው ጥርሳችንን እየፋቅን ነው ወደ ቀይ ባህር የምንሄደው። ኢንጆይ እያደረግን ማለት ነው። ጥርሳችንን በመፋቂያ እየፋቅን ነው የምንገባው። ይህንን ሁሉም አውቆታል። ሁሉም የኢትዮጵያ ታሪካዊ ጠላቶች ተረድተውታል። ስለተረዱም ነው አንዴ ጽምዶ፣ አንዴ ምንትሶ፣ አንዴ ቅብርጥሶ እያሉ የሚደራጁት። አውሮፓና አሜሪካ ያለው ጠቅላላ ይሄ የኢትዮጵያ አክቲቪስት ነኝ የሚለው ጠቅላላ ዛሬ ላይ የሻዕቢያ አሽከር ሆኗል። የሻዕቢያ አሽከር በተጨባጭ ማለት ነው። እነ ዝቄል ለሻዕቢያ ፈርመዋል። ፕሮፌሰር ዝቄል የሚባሉ ለሻዕቢያ በደንብ አድርጎ ፈርመዋል። አዲስ የዝውውር መስኮት ሻዕቢያ አመቻችቶላቸዋል። ሻዕቢያ ሁሌም የኢትዮጵያ ፖለቲከኞችን ልክ እንደ እግር ኳስ አውሮፓ ውስጥ እንደሚካሄደው ማለት ነው የዝውውር ገበያ ሁሌም ክፍት ያደርጋል። ሁሌም በዝውውር ገበያው ማስፈረም የሚፈልጋቸውን ሰዎች በርካሽ ያስፈርማል። ከነዚህ ፈራሚዎች ደግሞ ሰሞኑን ዝቄል ነው አንዱ። ፕሮፌሰር ዝቄል የሚባለው አንዴ ኦሮምኛም ይናገራል፣ አንዴ ትግርኛም አቀላጥፎ የሚናገረው ሰውዬ ማለት ነው። ስለዚህ ማንንም አስፈርሙ፣ በቀጥታም ይሁን በዝውውር መስኮትም ይሁን በፈለከው አስፈርም። ኢትዮጵያ ትቀጥላለች። እንደነገርኳችሁ ነው። ጥርሳችንን እየፋቅን አሰር እንገባለን። አትጠራጠሩ። ይህ የምናገረው በኩራት ነው። ልክ እንደ አንድ ኢትዮጵያዊ ሆኜ ነው የምናገረው። በጣም እርግጠኛ ሆኜ ኢትዮጵያውያን 100% እርግጠኛ ሆኜ ነው የምነግራችሁ። ትላንት ሰምታችኋል። ፊልድ ማርሻል ብርሃኑ ጁላ ምንድን ነው ያሉት? በምድርም በባህርም ኢትዮጵያን ማጥቃት ለሚፈልጉ በቂና አስተማማኝ የሆነ ሰራዊት ገንብተናል ብለዋል ፊልድ ማርሻል ብርሃኑ ጁላ።
ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው። ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። በምድርም በባህርም ኢትዮጵያ ታሪካዊ ጠላቶቿን ለማንበርከክ የሚያስችላት አስተማማኝ አቅም እንደገነባች ፊልድ ማርሻል ብርሃኑ ጁላ ትላንትና ሐቋን ቅልብጭ ባለ ቋንቋ ተናግረዋል። ፊልድ ማርሻል የተናገሩት ለፕሮፓጋንዳ ፍጆታ ብቻ እንዳልሆነ ታውቁታላችሁ። ለዚህም ነው የተሰባሰባችሁት። ኢትዮጵያ የባህር ኃይል አሰብ ላይ ቀይ ባህር ላይ ማዘዣ ጣቢያውን ያደርጋል። በነገራችን ላይ ኢትዮጵያውያን 95% የኢትዮጵያ ባህር ኃይል ማዘዣ ጣቢያ እዚህ ሀገር ቤት ያለው አሁን ላይ ኢትዮጵያ ያለው 95% ህንፃው ተጠናቋል። 95% የባህር ኃይል ህንፃ ተጠናቆ አልቋል። 5% ነው የሚቀረው። በዚህ የባህር ኃይል ህንፃ ላይ የራሻ እጅ ከፍተኛ ደረጃ ላይ አለ። የራሻ መንግስት በከፍተኛ ሁኔታ ድጋፍ እያደረገ ነው። በጣም እርግጠኛውን ልንገራችሁ። የሻዕቢያ ሰዎች አንዳንዴ ኢሳያስ ራሻ ሄዶ ምናምን፣ ኢሳያስ አፈወርቂ ራሻ ሄዶ ቭላድሚር ፑቲንን በአጋጣሚ ነው የሚያገኘው። ሌሎች የአፍሪካ መሪዎችን፣ ሌሎች የዓለም መሪዎችን ቭላድሚር ፑቲን እንኳን ደህና መጣችሁ በማለት ያነጋግራል። ወይም የተወሰነ 10 ደቂቃ 15 ደቂቃ ይሰጣል ለእያንዳንዱ መሪ። ከዛ ውጪ ኢሳያስ አፈወርቂ 15 ቀንም ወርም ራሻ የሚቀመጥበት ጊዜ አለ፣ ሄዶ ማለት ነው። የአፍሪካ ራሻ ሰሚት ሲሄድ 15 ቀን ቀድሞ ይሄዳል፣ ስብሰባው ከመጀመሩ በፊት። ከዛ በኋላ 15 ቀን እዛ ይቀመጣል፣ 1 ወር ማለት ነው። 1 ወር ሲቀመጥ የራሻ ከተሞችን ትናንሽ የጎጆ ኢንዱስትሪዎችን ጭምር ነው ሲጎበኝ የሚውለው። የኛው አቢቹ ራሻ ሄዶ 2 ቀን አያድር። 2 ቀን ሄዶም ከፑቲን ጋር በቀጥታ ይገናኛል። ከዛ ወይ አዲስ አበባ ይመለሳል ወይ ሌላ ሀገር ይሄዳል። ስራ ላይ ነው። ጃኬት ሲመርጡ እኮ ነው የሚውሉት። ሸሚዝና ሸበጥ ሲመርጡ የሚውሉ ሰዎች ናቸው። ኢትዮጵያን ቀይ ባህር ላይ አትወጭም ብለው የሚከራከሩ። ስለዚህ ኢትዮጵያውያን ፊልድ ማርሻል የተናገሩት ነገር ለፖለቲካ አይደለም፣ ወይም ለቅስቀሳ ወይም ዝም ብሎ ለማስደንገጥ ምናምን አለ። መሬት ላይ ያለው ሀቅ ይሄ ነው። የባህር ኃይል ተገንብቷል። በቃ ኢትዮጵያ ቀይ ባህር ላይ ግድ መገኘት አለባት። ቀይ ባህር ላይ እኮ የየመን ሽፍቶች፣ የሻዕቢያ ሽፍቶች እና አልሸባብ የሚፈነጩት ኢትዮጵያ ቀይ ባህር ላይ ስለሌለች ነው። ኢትዮጵያ የባህር ኃይል ቀይ ባህር ላይ ስለሌለ ነው። ይሄንን ፈረንጆቹ ገብቷቸዋል። ለምንድን ነው ቀይ ባህር የታመሰው የታወቀው? ይህ ቀጠና ለምን ተረበሸ የሚለው ነገር ገምግመውታል። ኢትዮጵያ ስለሌለች ነው። ስለዚህ የኢትዮጵያን መምጣት ወደ ቀይ ባህር ምዕራባውያን ለኢትዮጵያ ብለው ሳይሆን ለራሳቸው ህልውና ሲሉ ነው የሚፈልጉት። ስለዚህ እኛ ኢትዮጵያውያን የአባቶቻችን ርስት ወደ ሆነው ወደ ቀይ ባህር የማንመለስበት ምክንያት የለም። 100% እርግጠኛ ሆኜ ልንገራችሁ። ፊልድ ማርሻል ብርሃኑ ጁላ ምንድን ነው ያሉት? በምድርም በባህርም የኢትዮጵያን ጠላቶች ማርበድበድ የሚችል ሰራዊት ገንብተናል ብለዋል። አለቀ። ቻሉት። እንግዲህ የሻዕቢያና የወያኔ ሰዎች ምንም አታመጡም። በነገራችን ላይ የኤርትራ ካርታ ላይ 9 ብሔር ብሔረሰቦች አሉ። በዚህኛው በኩል በዚህ በጫፍ በኩል በአሰብ በኩል ያለው ረጅም ኪሎ ሜትር ላይ ያሉት አፋሮች ናቸው። አፋር ነው ረጅሙን ኪሎ ሜትር የሚቆጣጠረው ማለት ነው። አፋር ማለት ደግሞ ኢትዮጵያዊ ነው። እንኳን እኛ ግመሎቻችን የኢትዮጵያን ባንዲራ ያውቃሉ ብለዋል የአፋር ሱልጣን። ስለዚህ የራሳችን ነገር ተሰርቆ የራሳችን ነገር ተቀምጦ እንዴት ሊቀር ይችላል? ምክንያቱም እኛ ኢትዮጵያውያን ነን። ኢትዮጵያዊ ስትሆን እኮ ያው ታውቀዋለህ ኢትዮጵያዊ ምን አይነት ስሜት እንዳለ፣ ምን ያህል የሀገር ፍቅር ስሜት እንዳለን። በዚህ ጉዳይ ላይ በጣም እርግጠኛ ሆኜ ልንገራችሁ፣ ሊያናዳችሁ አይደለም የሻዕቢያ ደጋፊዎች። በቀይ ባህር ጉዳይ፣ በአሰብ ጉዳይ ሁሉም ኢትዮጵያዊ ተመሳሳይ አቋም ነው ያለው። ይህን በታሪካችን የምታውቁት ነገር ነው። ኢትዮጵያ ሉዓላዊ ድንበሯ ሲደፈር፣ ኢትዮጵያ ብሔራዊ ጥቅሟ ሲነካ ሁሉም
የሚሳደብ ተቃዋሚ ነኝ የሚለው ሁሉ ይሰበሰባል። አትጠራጠሩ። የፈለገ ልዩነት ይኑረን፣ ልዩነታችንን ያመጣችሁት እናንተ ናችሁ። በዚህ ልዩነትም ሆነ የኢትዮጵያ ብሔራዊ ጥቅሞች ላይ አንድ ሆነን ነው የምንሰለፈው። ስለዚህ ኢትዮጵያውያን በመላው ዓለም ያላችሁ እንኳን ደስ ያላችሁ። ሀገራችን ኢትዮጵያ ትላልቅ ነገሮች፣ ትላልቅ ፕሮጀክቶች እየገነባች ነው። ህዳሴ ግድብ ተጠናቋል። የኢትዮጵያ መከላከያ ሰራዊት በሚገርም ሁኔታ ተደራጅቷል። አሁን ደግሞ የኢትዮጵያ ባህር ኃይል በሚደንቅ ሁኔታ ዓለም አቀፍ መስፈርቶችን ያሟላ የኢትዮጵያ የባህር ኃይል ተደራጅቷል። ስለዚህ እኔ እዚህ ነው የምኖረው፣ ኢትዮጵያ ነው የምኖረው። እኔ ኢትዮጵያ ነው የምኖረው። የብልጽግና ፓርቲም ይሁን ሌሎች የኢትዮጵያ መንግስት ባለስልጣናት ለእኔ ኮካኮላ ጋብዘውኝ አያውቁም። ሻይ ጠጥቼ አላውቅም። ይሄንን ስራ ተብሎ ተቆጥሮ የሚሰጠኝ ስራ የለም። ሲቸገርም ብቻዬን ነው የምቸገረው፣ ስደሰትም ብቻዬን ነው የምደሰተው፣ በግሌ ማለት ነው። ከዛ ውጭ ግን ስለ ኢትዮጵያ ያለኝን ነገር ሁሉ የመጨረሻውን አሟጥጬ ይከፍላለሁ ለኢትዮጵያ። ህይወቴን ጭምር ለዚች ሀገር አበረክታለሁ። መንግስት የሚጠይቀኝን ነገር በኢትዮጵያ ብሔራዊ ጉዳዮች ላይ በኢትዮጵያ ብሔራዊ ጥቅም ጉዳይ ላይ ጨርቄን ማቄን አይደለም። በእውነት ስለ እውነት ነው የምናገረው። እግዚአብሔር ያውቃል የልቤን። ስለዚህ ኢትዮጵያውያን በያላችሁበት፣ በተለይ አውሮፓና አሜሪካ ያላችሁ ኢትዮጵያውያን ሀገራችን እንዴት ትሆን፣ ሀገራችን እኮ በቃ ችግር ውስጥ ነች ብላችሁ የምታስቡ ኢትዮጵያውያን፣ እኛ ኢትዮጵያ ነው የምንኖረው። እባካችሁ ከቻላችሁ መታችሁ እዩ። እነዚህ ወሮበሎች አውሮፓና አሜሪካ የሚያወሩት ወሬና መሬት ላይ ያለው ነገር በሰማይና በምድር ማይገናኝ ነው። ብዙ የዲያስፖራ አባላት ኢትዮጵያ ይመጣሉ፣ እኔ ያገኛቸዋለሁ። በላይ እስኪ እኔ ምናምን ይሉኛል፣ አሳያቸዋለሁ። በጣም ተገርመው ተደንቀው በቃ እጃቸውን አፋቸው ላይ ጭነው ነው የተመለሱ ያሉ። ስለዚህ ሌሎቻችሁም ኑና ኢትዮጵያ ውስጥ ያለው ነገር ይሁ። እኔ ስለ ብልጽግና ፓርቲ አይደለም ማወራው፣ ስለ ኢትዮጵያ ነው ማወራው። ሁሉም ኢትዮጵያዊ እኩል ሆኖ እኩል ተከባብረን እዚህ ሀገር ላይ በጣም ተዝናንተን ልጆቻችን እዚህ ሀገር ላይ ፈታ ብለው እንዲያድጉ ከሚመኙ ኢትዮጵያውያን መካከል አንዱ ነኝ። ምኞት ብቻ አይደለም፣ ስራም እየሰራሁ ነው ያለሁት ያቅሜን። ስለዚህ ኢትዮጵያውያን አውሮፓና አሜሪካ ያላችሁ እንኳን ደስ ያላችሁ። ሀገራችሁ እጅግ አስተማማኝ በሆነ ሁኔታ ላይ ነው ያለችው። ልትኮሩ ይገባል። 4 ነጥብ። ክቡራትና ክቡራን፣ ጠቅላይ ሚኒስትር አብይ 4ኛው መጽሐፍ እየጻፉ ነው። 4ኛው መጽሐፍ እየመጣ ነው። አየህ አቢቹ እዚህ ጋር ፋብሪካ ይገነባል፣ እዚህ ጋር መንገድ ያሰራል፣ እዛ ጋር ድልድይ ያሰራል፣ እዚህ ጋር ጤና ጣቢያ ያስመርቃል፣ እዛ ጋር ሆስፒታል ያስመርቃል፣ እዛ ጋር ሪዞርት ያስመርቃል፣ እዚህ ጋር ይጽፋል፣ እዚህ ጋር ይመራመራል፣ እዚህ ጋር ጥናት ያደርጋል፣ እዚህ ጋር ከገበሬ ጋር ያወራል፣ እዛ ጋር ከነጋዴ ጋር ያወራል። ይህንን ሁሉ ኃላፊነት የተሸከመ ጀግና ኢትዮጵያዊ ወጣት ነው። 4ኛ መጽሐፍ አስቡት። ጠቅላይ ሚኒስትር ከሆነ በኋላ አቢቹ 4ኛ መጽሐፉን እየጻፈ ነው። ስለምወደው ነው አንተ ምለው አንዳንዴ። ይሄ ጀግና ልጅ ነው። በቃ እናንተ አውሮፓና አሜሪካ 50 ዓመት ኖራችሁ የግል ስለ ግል ህይወታችሁ የሚያወራ መጽሐፍ አልጻፋችሁም። ስለ ግል ህይወታችሁ ማለት ነው። ብታስቡት እንኳን ማሳተሚያው ብር የላችሁም። ምክንያቱም እድሜ ልካችሁን ወሬ ስታወሩ ነው የኖራችሁት። ስለዚህ ይሄ ልጅ ጀግና ነው፣ ስለ እውነት ጀግና ነው። እንደነገርኳቸው ነው። እኔ አቢቹ አንድ ቀን እንደዚህ አግኝቶኝ አያውቅም። እሱን ተውት። በቃ ታች ያሉት የብልጽግና ሰዎች ለእኔ ሻይ ጋብዘውኝ አያውቁም። ስለሚሰሩ አደንቃቸዋለሁ። ስለዚህ አቢቹ ጀግና ነው። በቃ ይሄ ጀግና መሪ 4ኛ መጽሐፉን እያመጣ ነው። እንገዛለን፣ እናከፋፍላለን፣ እንበትናለን፣ እናነባለን፣ እናስነብባለን። አለቀ። የሚሰራ ልጅ ይበረታታል። ጀግና የሆነ መሪ አለ። እኔ በጣም እድለኛ ነኝ። ይሄ የመሰለ ጀግና ጠቅላይ ሚኒስትር ኢትዮጵያ ስላላት ከሚኮሩ ኢትዮጵያ መካከል አንዱ በላይ መንገሻ ነው። አውሮፓና አሜሪካ ሆነ የልጅ ልጅህ በሚሆን ልጅ ላይ ከምትቀና፣ ተንኮል ከምታሴር፣ ከምታስረብሽ እስኪ እሱን መሆን ባትችሉ እንኳን ስለ ሀገራችሁ ዝም ብላችሁ ኢትዮጵያን እግዚአብሔር ይባርክ፣ ኢትዮጵያን ሰላም እግዚአብሔር ያሳየን ብላችሁ ጸሎት ብትጸልዩ ምን አለበት? ይሄን አታደርጉ። መጻፍ አትችሉም፣ ቅድ ማውጣት አትችሉም፣ መተንተን አትችሉም፣ ማስተንተን አትችሉም፣ መሬት ላይ አንድ ነገር ተጨባጭ ማድረግ አትችሉም። ተሰብስቦ ማውራት አንደኞች ናቸው። ለወሬ እዚህ እኮ አለ መዓት ጀበና ቤት ቁጭ ብሎ የሚያወራ ወሮ በላ አለ። ምን ተፈጠረ? ምንም የተፈጠረ ነገር የለም። ያወራል ጠዋት፣ ከዛ ከሰዓት ማታ ይበታተናል። ይሄ ነው ያለው ነገር። ልሰናበታችሁ ነው። በላይ መንገሻ ነኝ። ኢትዮጵያውያን ኢቲ ቮይስን ሰብስክራይብ አድርጉ። አዲስ ቻናል ነው፣ ያኛውን አዘግተውብኛል። እንደማስመልሰው እርግጠኛ ነኝ። ኢቲ ቮይስን ሰብስክራይብ እንድታደርጉልኝ በታላቅ ትህትና እጠይቃለሁ። ሀሳብ አስተያየት ካላችሁ ጻፉ።
ኢቲ ቮይስን በማቴሪያል፣ በገንዘብ፣ በሐሳብ በፈለጋችሁት ነገር ማገዝ ትችላላችሁ። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።